ፀጉራችሁ እየደረቀ እየተሰባበረ እንዲሁም ደግሞ እየተነቃቀለ ተቸግራችኋል? እንግዲያውስ ይሄን ምርጥ ሻምፖ ዛሬ የሰራሁላችሁ እነሱን ተጠቀሙ። በእርግጠኝነት 100% ታመሰግኑኛላችሁ። እኔ ብዙ ጊዜ ሻምፖ ቤታችን ውስጥ ነው እየሰራው የምጠቀመው እና በሰራኋቸው ሻምፖዎችም እናንተ በጣም ደስተኞች ናችሁ፣ በጣም ነው የምትወዷቸው እና የዛሬው ደግሞ በተለይ ፀጉራችሁ ለሚደርቅ ለሚሰባበርባችሁ እንዲሁም ደግሞ ፀጉራችሁ ያለ እድሜያችሁ ሽበት ለሚያስቸግራችሁ ይህንን ሻምፖ ተጠቀሙ። እንዲሁም ደግሞ የሻምፖ ከኬሚካል ነፃ ስለሆነ ፀጉራችን በጣም ነው የሚያሳድግልን፣ የሚያበዛልን፣ የሚያለሰልስልን። መንታ ለሚሆንባችሁ ሁልጊዜም ቢሆን ይህን ሻምፖ ተጠቀሙ። ወደ አሰራሩ ስወስዳችሁ ታዲያ እዚህ ጋር በመጀመሪያ ተልባ አለኝ። እኔ እንግዲህ ተልባን በብዙ ነገር ነው የምጠቀመው። ተልባ ለፊት እጠቀመዋለሁ፣ እንዲሁም ደግሞ ለፀጉር እድገት፣ ለፀጉር ልስላሴ የተልባ ቅባትና የተልባ ማስክ እንደዚህ ብትጠቀሙ ፀጉራችሁ በጣም ለሚደርቅባችሁ በጣም ምርጥ ነው። እዚህ ጋር በመጀመሪያ ደረጃ እንግዲህ ተልባ 2 ማንኪያ ተግማሽ ተጠቅሜያለሁኝ። እናንተ ግን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በእርግጠኝነት በጣም ነው የምትወዱት። እዚህ ጋር እንግዲህ ሌላኛው ግብአቴ ቡና ነው። ቡና ለፀጉር እድገት እንዲሁም ደግሞ ፀጉራችሁ ሽበት ካለባችሁ፣ ፀጉራችሁ አመዳማ ከሆነ ፀጉራችሁን በጣም ነው የሚያሳምርላችሁ፣ የሚያሳድግላችሁ። እንዲሁም ደግሞ የፀጉራችሁን ውበት በጣም የሆነ አመዳማ የሆነ ፀጉር አለ አይደለን? ያንን ፀጉር ውበት እንዲሰጠውና ፀጉራችንን የመነቃቃት ባህሪ ስለሚሰጠው የደም ዝውውር ስለሚያነቃቃ ፀጉራችን በጣም ነው የሚያሳድግልን። እኔ እንግዲህ 3 ማንኪያ ነው የተጠቀምኩት። ያው 2 ማንኪያ በሉት፣ ያው በአንድ እጄ ስለሆነ እየተጠቀምኩ የነበረው እያወጣ ያለሁት ከእቃው ግማሽ ግማሽ ነው። ያው 3 የተጠቀምኩት። ብዙዎቻችሁ እንግዲህ የአበሻ ቡና መጠቀም እችላለሁ የኢትዮጵያውን ያላችሁኝ ያላችሁ እና እሱ ካገኛችሁ ተጠቀሙን። ስለሌለኝ ነው ሁልጊዜ ኔስኮፊ የምጠቀመው እንጂ በጣም ምርጥ ነው። እንደውም የኛ ቡና በጣም ኦሪጂናሉ ስለሆነ በጣም አሪፍ ነው። ከዛ እዚህ ጋር ሌላኛው ግብአቴ ምንድነው? ባለፈው ወደ ታች አለላችሁ የሮዝመሪና የቁርንፍድ እንዲሁም ደግሞ የዝንጅብል ውሃ ሰርቼ ነበረ። በጣም ምርጥ ነበረ። ከዛ እዚህ ጋር የቀረኝም ባለፈው ሻምፖ ሰራበታለሁ ብያችሁ ነበረ። እሱን እጨምርበታለሁ። እዚህ ጋር የሱን ውሃ ፍሪጅ ውስጥ አስቀምጨው ስለነበረ ያኔ እናንተም ሮዝመሪ፣ ቁርንፍድ እንዲሁም ደግሞ ጥቁር አዝሙድ ብትጨምሩ በጣም አሪፍ ነው። እኔ አልጨመርኩበትም። ያው አብሽ ተጠቅሜያለሁ። አብሽ ያው 1 ማንኪያ ተግማሽ ነው የተጠቀምኩት። ያያችሁት ማንኪያ ያው 2 ጊዜ እንዳልኳችሁ ግማሽ ግማሽ ስለሆነ 1 ማንኪያ ብላችሁ ያዙ። አብሽ ለፀጉር እድገት መፋፋት፣ ፀጉራችሁ በጣም ተጎዳባችሁ አብሽን አብዝታችሁ ተጠቀሙ። ሽታው ካላችሁ ብዙ ጊዜ ሽታውን እንዴት ማጥፋት እንዳለብን ሰርቼላችኋለሁ። ይሄም ደግሞ ምንም አይነት ሽታ የለውም፣ ቡናው ስለሆነ ገን ነው የሚወጣው። ከዛ እዚህ ጋር እንግዲህ በምታዩት መልኩ የሚበቃኝን ያህል ውሃ ተጠቅሜያለሁ። ውሃም ጨምሬበታለሁ። ነገር ግን አንሶኝ ነበርና ያው ጨምሬያለሁኝ መጨረሻ ላይ ማለት ነው። እና እንደ ፀጉራችሁ ብዛት ቢሆን ይመረጣል። ይሄ ሻምፖ ለልጆችን ብትጠቀሙላቸው ምንም ችግር የለውም፣ ምንም አይነት ጉዳት የለም። በተለይ ከ3 ዓመት እና ከ4 ዓመት በላይ የሆኑ ልጆችን ፀጉራቸውን ከልጅነታቸው ብትጠቀሙላቸው፣ ብትንከባከቡላቸው ፀጉራቸው እያማረና እያደገ እየፋፋ ነው የሚሄደው፣ ፀጉራቸው እየተዋበላቸው ማለት ነው። እዚህ ጋር እንግዲህ እሳቱን ዝቅተኛ አድርገን ነው መጠቀም ያለብን። ምክንያቱም ተልባው እና አብሹ ቀስ ብሎ በደንብ አድርጎ ጀሊውን እንዲሰጠን። የሆነ እሳቱ ኃይለኛ ከሆነ በጣም ተልባው ቶሎ ወደ ጀሊነት የመቀየር ባህሪ ስላለው ቶሎ ጀሊውን ይሰጠንና ግንፍል እያለ ውስጡ ጥሬ ስለሚሆን የምንፈልገውን አይነት ጥቅም አይሰጠንም ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ በመሀል ላይ በጎን ስራ ይዤ ስለነበረ ሄድ መጣ እያልኩ እያየሁት ነበርና ቢያንስ 15 ደቂቃ ሆኖታል። ከ15 ደቂቃ በኋላ ይሄን ይመስላል። በራሱ ጊዜ በጣም ወፍሯል። እንደገናም ደግሞ ሁሉም ግብአቶች ደርሰዋል ማለት ነው። በራሱ ጊዜ አረፋ ይሰጣቸዋል። ይሄን ይመስላል። በደንብ አድርገን ጥቅሙ እንዲሰጣችሁ እንዳልኳችሁ ለ20 እና ደግሞ ለ15 ደቂቃ ብታቆዩት እንደዚህ በጣም አሪፍ ነው። ይወፍርላችኋል በእንደዚህ ሁኔታ። ሰላም አላልኳችሁም እንግዲህ ይቅርታ። ሰላማችሁ ብዝት ትርፍ ይበልን እያልኩ በያላችሁበት ዓለም ዳርቻ ለቻናሌ አዲስ ከሆናችሁ እንኳን ደህና
ስለመጣችሁ ላይክ፣ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከዚህ በፊት ተጠቅማችሁ የጠቀማችሁ የፊትም ሆነ የፀጉር ኮሜንት ላይ ብታሳውቁኝ ደስ ይለኛል ማለት ነው። ከዛ እዚህ ጋር እንግዲህ ትንሽ አሁን ደግሞ ከፍተኛ እሳት ላይ አደርገዋለሁ እንዳልኳችሁ ሙሉ ለሙሉ ስለበሰለ። እዚህ ጋር ግን ምን ሆንኩ መሰላችሁ? ውሃውን ትንሽ በዛ አድርጉት። እንዳልኳችሁ በጣም አጥሮብኝ ነበረ፣ አንሶኝ ነበረ። ምክንያቱም እንዳልኳችሁ በስራ በጣም ቸኩዬ ስለነበረ አጥሯል እና በዛ ብታረጉት እንዳልኳችሁ መግቢያም ላይ ብያችኋለሁ። እንደ ፀጉራችሁ ብዛትና ማነስ ቢሆን አሪፍ ነው እና እንደዚህ አድርገን ትንሽ ይውላችሁ በጣም ወፍራም ሆኖ ወደ ጀሊነት ተቀይሮልናል። ይሄንን ሻምፖ በነገራችን ላይ በሁለት አይነት መልኩ መስራት ትችላላችሁ። እኔ በሌላ መልኩ ነበረ ልሰራላችሁ ያሰብኩ ግን ስላልተመቸኝ ነው። ከዛ እዚህ ጋር እንግዲህ በደንብ እንደዚህ ጀሊነት ከሰጠኝ በኋላ እዚህ ጋር ንጹህ እቃ አለኝ። እኔ በወንፊት ነው ማጠለው። እናንተ በጨርቅ ማጥለል ትችላላችሁ፣ ግን ስለሚፈጃችሁ በወንፊት ብታረጉት የበለጠ ተመራጭ ነው። እዚህ ላይ ታዲያ ሞቀ ውሃ አድርጋችሁ ታላይ ይሄን ጥሬውን ራሱ ማንጠፍጠፍ ትችላላችሁ። እዚህ ጋር ያያችሁት አይደለ? በጣም አነሰብኝ። በዛን አድርጉት። ከዛ እዚህ ጋር እንግዲህ እኔ በሳሙና ነበር በአሁኑ ልሰራላችሁ ያሰብኩት፣ እንዳልኳችሁ አልተመቸኝም። ያው ቅዴ ሌላ ግን የሰራሁላችሁ በሌላ ነው የሆነው። በሌላ ጊዜ ሲመቸኝ እሰራላችኋለሁ። ምክንያቱም እንደዚህ ሌላ ያልኩት ብዙዎቻችሁ ሻምፖ አይመቸኝም፣ ሻምፖ ስጠቀም ያደርቅብኛል ስለምትሉ እንደዚህ እየቃለቀላችሁ ተጠቀማችሁት። ግን እኮ ኬሚካሉን ስለሚያጠፋው ውህድ ስለሚኖረው ምንም አይነት ፀጉራችሁ አይበጣጠስባችሁም፣ አያደርቅባችሁም ሻምፖ ማለት ነው። ምክንያቱም እዚህ ጋር እንግዲህ እኔ 2 ማንኪያ ሻምፖ ብቻ ነው የተጠቀምኩት እና ትንሽዬ ይኸውላችሁ፣ በጣም ትንሽዬ ነው የተጠቀምኩት። አንደኛ ሻምፖአችሁ ማነው ይበረክትላችኋል። ሁለተኛ ደረጃ ደግሞ እንዳልኳችሁ ግብአቶቹ ሻምፖ ላይ ያለውን ኬሚካል ስለሚያጸፋው ከኬሚካል ነፃ የሆነ ሻምፖ ነው የሚሆነው። ብዙ ጊዜ እንደ መግቢያም ላይ ብያችኋለሁኝ ሻምፖ ስሰራ በጣም ነው የምትወዷቸው ሻምፖዎችን። ፀጉሬ በጣም ይነቀል ነበር። ፀጉሬ መነቀሉን አቆሞልኛል። ከፊት የሸሸው ተመልሶልኛል። ፀጉሬ አመዳማ ነበርና አሁን በጣም ነው የሚያምረው ስለምትሉኝ ያ የእናንተ ኮሜንት ለእኔ ብርታት ነው የሚሆነኝ ከሚገርማችሁ ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርጋችሁ ምቱት። እዚህ ጋር በማሽን ብመቱት በጣም የተመረጠ ነው። ለምን ካላችሁ የሆነ በኋላ ላይ እንዳይበጣጠስባችሁ ስትጠቀሙት ተልባ ስለሆነ ወደ ጀሊነት የሆነ ተልባ በተፈጥሮ ያው የመበጣጠስ የመያያዝ ባህሪ ስላለው ሲቆይ እንደዛ ብታረጉት አሪፍ ነው። እኔ ግን እንዳልኳችሁ በኋላ ላይ ውሃ ጨምሬበታለሁ። እቃው ላይ የሞቀ ውሃ ጨምሬ እንደዚህ መታሁት ማለት ነው። ስጨምር አላሳየዋችሁም እና በእንደዚህ አድርጋችሁ ራሱ መምታት ትችላላችሁ። ከዛ እዚህ ጋር ንጹህ እቃ ሁልጊዜም ቢሆን የሻምፖ ማስቀመጫ እንደዚህ እጅ የሚታጠቡበትን ሳሙና ገዝተው ይጠቀማሉ አይደለ? ያንን አጥቤ ነው በእንደዚህ አይነት መልኩ እነኝህንም እያጠባችሁ መጠቀም ትችላላችሁ። ከዛ እዚህ ጋር ትንሽ ስለሆነብኝና በኋላ ላይ ስለሚወፍር እዚህ ጋር ትንሽ የሞቀ ውሃ ጨመርኩና እንደዚህ መታሁት። እንደዚህ አድርጋችሁ መምታትም ትችላላችሁ ማለት ነው። ከዛ አሁን ደግሞ ወደ አጠቃቀሙ ስወስዳችሁ ለምን ያህል ጊዜ እንደማቆየውም ደግሞ አሳያችኋለሁ። እዚህ ጋር በመጀመሪያ እኔ ታዲያ ቅባት ተጠቅሜያለሁኝ። ባለፈው በምግብ ዘይት የሰራሁት ላይ የዘፈዘፍኩት ቅባት ስለነበረኝ እሱ ተጠቅሜ ለ1 ሰዓት አቆይቼ እዚህ ጋር እንግዲህ በውሃ ለቅልቄው ተመጥቻለሁ። ከዛ በኋላ እዚህ ጋር ሻምፖ ወደውኑ ነው የሚያረፈርፍላችሁ። አንደኛ በቃ ተጠቀማችሁት በኋላ ስታበጥሩት ራሱ ስትታጠቡ ፀጉራችሁ ምንም ጠብ አይልባችሁም። አሁን ደግሞ ሙቀት ስለሆነ ፀጉራችንን ታልተንከባከብ ነው በጣም ነው የሚረግፈው። ውሃው እሳት ነው በቃ የሆነ አለ አይደለ? እኔ እንጃ ብቻ የእናንተ አላቅም እንጂ እኔ በጣም ነው የሚሞቀው ውሃው ለፀጉሬ። እንደዚህ ያለ እድሜ ራሱ ሽበት በሽበት አደረገኝ ማለት ነው። ከዛ በኋላ እንደዚህ በምታወት መልኩ በደንብ አድርገን ደግመን 2 ጊዜ ነው የምንመታው። ማስያጅ እናደርገውና ለ10 ደቂቃ ተቻላችሁ ብታዘገዩት በጣም አሪፍ ነው። እንደዚህ ማስያጅ ብታደርጉት ብዛት መጠቀም ያለባችሁ ቆዳችሁን ነው። ቆዳችሁ ላይ እንደዚህ ማሳጅ ስታረጉ ስለሚነቃቃ
ስለሚነቃቃ በቃ ፀጉራችሁ በጣም ነው የሚያድግላችሁ የሚፋፋላችሁ። ከፊትም የሸሸባችሁ ይመለስላችኋል። ግጥም ነው የሚያረግላችሁ። በተለይ ግንባራ የሚሆናችሁ የሆነ ፀጉራችን ስሴት የሆነ ግንባራችን ተረተር ግንባር ነው የሚሆነው እና እንደዚህ ቤታችን እየሰራን ብንጠቀም ሁሉን ነገር ፀጉራችን በጊዜ ሂደት እየፋፋ እያማረበት እንዲሁም ደግሞ ፊታችን ማንኛውም ነገር እንክብካቤ ይፈልጋል። ፈጣሪ ሰጥቶናል ሁሉም ነገር ብትሉኝ ያላችሁ ፈጣሪ የሰጠች ነው ብትሉ ፈጣሪ የሰጠንን ነገር ደግሞ ግዴታ መንከባከብ አለብን ማለት ነው። ይህን ይመስላል እንግዲህ ሲደርቅ። ቻው፣ ወዳቸዋለሁ። ላይክ ሰብስክራይብ ማድረግ አትርሱ። መልካም ጊዜ